ድምፅ አልባው ጦርነት በአፋርና ትግራይ ክልል አዋሳኝ ድንበር አካባቢዎች ላይ በሁለቱ ክልሎች አዋሳኝ አካባቢዎች በተለይም በሰሜን ምስራቁ የአፋር ክልል ግዛቶች አካባቢ እጅግ አውዳሚ የሚባል ጦርነት እየተካሄደ እንደሆነ እየተሰማ ነው። ባለፈው ሳምንት ተከታታይ ቀናት በተካሄዱ ግጭቶች በአፋር ክልል አብዓላ አካባቢ ንጹሃን ዜጎች እንደተጎዱ፣ መሰረተ ልማቶችም በድጋሜ እንደወደሙ እየተሰማ ነው። በሳምንቱ መጨረሻ በተመሳሳይ የኢትዮጵያ ሀገር መከላከያ ሰራዊት ጀነራል መኮንኖች በአፋርና አማራ ክልል አካባቢ በድንበር ስፍራዎች ህወሓት ትንኮሳ እየፈጸመ እንደሆነ፣ ግጭቶቹም አነስተኛ የሚባሉ እንደሆኑ እየተናገረ ነው። በዚህ መሃል ግን በሰሜን ምስራቁ የአፋር ክልል ግዛት በሆነው አብዓላ ንጹሃን ዜጎች እንደተጎዱ፣ መሰረተ ልማቶችም እንደወደሙ የተገለጸ ነው። ጤና ይስጥልን የተወደዳችሁ የሸገር ታይምስ ቤተሰቦች፣ ይህ የዕለቱ የመረጃ ቅኝታችን ማጠንጠኛ ነጥብ ነው። ዕለተ ሰኞ ጥር 9 ቀን 2014 ዓ.ም የሸገር ታይምስ የመረጃ ቅኝት እንደሚከተለው ይደመጣል። እንድትሰሙን በአክብሮት ጋበዘን። የሸገር ታይምስን ዜናዎች፣ ትንታኔዎች እንደዚሁም የመረጃ ጥንቅሮች ላይክ፣ ሼር አድርጉ። ሸገር ታይምስንም ሰብስክራይብ ያደረጋችሁ ቀዳሚ የመረጃ ምንጫችሁ አድርጉም ብለናል። በአፋርና ትግራይ ክልል አዋሳኝ ድንበር አካባቢዎች እጅግ አውዳሚ የሚባል ጦርነት ከሰሞኑ እየተካሄደ እንደሆነ ተሰምተዋል። ከወደ አፋር ክልል በኩል የሚወጡ መረጃዎች እንደሚያሳዩት የህወሓት ታጣቂዎች በሰሜን ምስራቁ የክልሉ ክፍል በሆነችው አብዓላ ከባድ መሳሪያዎችን በመተኮስ ንጹሃን ዜጎችን በጅምላ እየጨፈጨፉ ነው። ከዚህ ባለፈም የመሰረተ ልማቶችና የሃይማኖት ተቋማትን እያወደሙ ነው በሚል እየገለጹ ነው። ከዚህ ቀደም በክልሉ 3 የተለያዩ ዞኖች ወረራ ፈጽመው የተለያዩ ጉዳቶችን አድርሶብናል የሚሉት የአፋር ክልል አክቲቪስቶች እንደዚሁም የማህበረሰብ አንቂዎች ከመቀለ በ45 ኪሎ ሜትር ላይ የምትገኘው የኪልቤት ትሬሱ ዞን አብዓላ ወረዳ ዋና መዲና የሆነችው አብዓላ ከተማ አሁንም በህወሓት ታጣቂዎች ሰለባ እንደሆነች ነው እየተነገረ የሚገኘው። ይህንን ተከትሎ የክልሉ መንግስት ትላንት መግለጫ እስከ ማውጣት ደርሷል። ከዚህ ባለፈም የአፋር ክልል ርዕሰ መስተዳድር አቶ አወል አርባ ኡንዴም ለትግራይ ክልል የሀገር ሽማግሌዎች እንደዚሁም የሃይማኖት አባቶችም መልእክት አስተላልፈዋል። በአንጻሩ ከህወሓት በኩል በተለያዩ የቡድኑ መገናኛ ብዙሃኖች በተሰራጩ ዘገባዎች የአፋር ክልል ታጣቂዎች ተደጋጋሚ ጥቃቶችን እያደረሱብን ነው፣ የአፋር የጎሳ መሪዎችና የሀገር ሽማግሌዎች የክልሉ መንግስት አደብ ግዛ ብላችሁ መልእክት አስተላልፉልኝ በሚል ዜናዎችን እስከ ማሰራጨት ደርሰዋል። በዚህ ማል ግን በአፋር ክልል አብዓላ አካባቢ ንጹሃን ዜጎች አሁንም በጅምላ እየተጨፈጨፉ ስለመሆኑ መረጃዎች እየተሰሙ ነው። የኢትዮጵያ ሀገር መከላከያ ሰራዊት ምስራቅ እዝ በስፍራው የሚገኘውን የኢትዮጵያ ግዛት ለመቆጣጠርና ከአደጋ ለመጠበቅ ኃላፊነት የተሰጠው የሰራዊት ክፍል ነው። ይህንን ሰራዊት በቅርቡ በተካሄደ የሰራዊቱ የአደረጃጀት ተሃድሶ ሌተናል ጀነራል መሐመድ ተሰማ የምስራቅ እዝን እንዲመሩ መሾማቸው ይታወሳል። ከቀድሞው የእዙ መሪ ሌተናል ጀነራል በላይ ስዩም ኃላፊነቱን የተረከቡት ጀነራል መሐመድ ተሰማ ምናልባትም ህወሓት በድጋሜ በአፋር ክልል በኩል ዘልቆ ወረራ የሚፈጽም ከሆነ ይህን ኃላፊነት የመወጣት ግዳጁን የሚመሩት ሌተናል ጀነራል መሐመድ ተሰማ እንደሚሆኑ ይጠበቃል። የክልሉ መንግስት ትላንት አሸባሪ ህወሓት በአፋር የዘር ማጥፋት እየፈጸመ መሆኑን በይፋ አስታውቋል። የሽብር ቡድኑ የዘር ማጥፋት ጭፍጨፋ በአስቸኳይ መቆም አለበት ሲል መግለጫ ያወጣው የክልሉ መንግስት በኪልቤት ትረሱ ወይም ዞን 2 አብዓላ በኩል ከታህሳስ 10 ጀምሮ በተከፈተው አዲስ ግንባር በተከታታይ እየተኮሰ ባለው ከባድ መሳሪያ ንጹሃን ዜጎችን መጨፍጨፉን ቀጥሏል ብለዋል። በዚህም ጋሊኮማን ጨምሮ በ4 ዞኖች ውስጥ በተለያዩ ወረዳዎች ያደረሰውን የዘር ማጥፋት ጭፍጨፋ በድጋሚ በአብዓላና በመጋሌ እየደገመ ይገኛል ያለው የክልሉ መንግስት ቡድኑ በከባድ መሳሪያ በታገዘ ድብደባው በርካታ ንጹሃንን በአሰቃቂ ሁኔታ ተገድለዋል፣ ቆስለዋል። በበርካታ ሺዎች የሚቆጠሩ ደግሞ በጥቃቱ ምክንያት ከቤት ንብረታቸው ተፈናቅለው ለስደት ተጋልጠዋል ያለው መግለጫው የትግራይን ህዝብ ከሁሉም ኢትዮጵያውያን ጋር ለማናከስ ቆርጦ የተነሳው አሸባሪ ህወሓት የአፋርና ትግራይ ህዝብን በማናከስ እድሜውን ለማራዘምም እየጣረ ይገኛል ብሎታል። መግለጫው ሲቀጥልም ቡድኑ ዳግም ወረራ ለማካሄድ ጥረት እያደረገ መሆኑን ያሳወቀ ሲሆን ትላንትም ዛሬም በተለያየ መልኩ ተደራጅቶ በመምጣትና ከባድ መሳሪያዎችን በመተኮስ ንጹሃንን መግደሉንና ንብረት ማውደሙን እውቅልኝ ብሏል የአፋር ክልል መንግስት። የምድር ድሮኖቹ አፋሮች አሁንም ቢሆን የሽብር ቡድኑን በሚገባው ቋንቋ እያናገሩት ነው፣ ወደ አፋር ክልል ዘልቆ እንዳይገባም ብርቱ ተጋድሎ በማድረግ ላይ ይገኛሉ ብሏል መግለጫው። ቡድኑ ከጥፋት መንገዱ አለመታቀቡንና በአፋር ክልል በኩል እየፈጸመ ባለው የንጹሃን ጭፍጨፋ ምክንያት ጦርነቱ አለመቆሙን ኢትዮጵያውያን ልታውቁት ይገባል ብሏል የአፋር ክልል መንግስት መግለጫ። የአፋር ክልል ርዕሰ መስተዳድር አቶ አወል አርባ ኡንዴ በበኩላቸው ህወሓት በከፈተው አዲስ ግንባር በከባድ መሳሪያ ንጹሃን ዜጎችን መጨፍጨፉን ቀጥሎበታል ብለዋል። ንጹሃን ሴቶች፣ ህጻናትና አዛውንት አሁንም በከባድ መሳሪያ ጭፍጨፋው ሰለባ እየሆኑ እንደሆነ የገለጹት አቶ አወል አርባ በሌሎች ግንባሮች ያልተሳካለትን በዚህ የአብዓላ ግንባር አጠናክሮ በማካሄድ ዳግም ወረራ ለመክፈት ጥልቅ ጥረት በማድረግ ላይ ይገኛል ብለውታል። አቶ አወል አርባ አሸባሪ ህወሓት ለግል ጥቅሙ የትግራይን ህዝብ ከሁሉም ኢትዮጵያውያን ጋር በማናከስ ለመጪው ትውልድ አስቸጋሪ ሀገር በመፍጠር ላይ ይገኛል። በተጨማሪም ለማይረባ ለሞተ ፖለቲካው በርካታ ንጹሃን ሲማግር ቆይተዋል። የትግራይ
የትግራይን ህዝብም ከህዝብ ገለልተኛ ለማድረግ አጎራባች ሀገራት ላይ የዘር ጭፍጨፋ ፈጽመዋል። ስለሆነም የትግራይ ህዝብ የሃይማኖት አባቶች ወደፊት ለሚኖራቸው ሰላም ወይንም መረጋጋት የምታስቡ ከሆነ አሸባሪ ቡድን እየፈጸመ የሚገኘውን ወረራና ጭፍጨፋ በአስቸኳይ ልታስቆሙ ይገባል ሲሉ መልእክት አስተላልፈውለታል። ከዚህ ባለፈ በህወሓት የበላይነት የሚዘወሩት መገናኛ ብዙሃን በአፋር ክልል በኩል ከባድ ጭፍጨፋ ተፈጸመብን በሚል ዘገባዎችን እያሰራጩ ነው። ካሳለፍነው ቅዳሜ ጥር 7 ቀን 2014 ዓ.ም ጀምሮ የአፋር ልዩ ኃይል በትግራይ ምላዛትና በዳንደ በኩል ጥቃት ፈጽሞብናል ብሏል። በትግራይ ቴሌቪዥን በተሰራው ዘገባ ላይ የአፋር የሀገር ሽማግሌዎች፣ የሃይማኖትና የጎሳ መሪዎች፣ የክልሉን የጸጥታ ኃይሎች እንደዚሁም የጠቅላይ ሚኒስትር አብይ አህመድን መንግስት አደብ ግዛ የሚል መልእክት አስተላልፉልን ሲሉ በትግራይ ክልል በተሰራጨው ዘገባ ላይ ጥሪ ቀርበዋል። ከህወሓት በኩል የህወሓት ወታደራዊ ኮማንድ አቀርበው በተባለው በዚህ ጥሪ ከጥር 7 ቀን ጀምሮ አፋሮች ጥቃት ፈጽመውብኛል ይበል እንጂ በትግራይ ህዝብ ላይ ጉዳት ስለመድረሱ ግን የገለጸው ነገር የለም። በአንጻሩ የአፋር ክልል ርዕሰ መስተዳድር አቶ አወል አርባ ኡንዴ ከታህሳስ 10 ቀን 2014 ዓ.ም ጀምሮ ህወሓት በዚህ ግንባር ተከታታይ የሆኑ ጥቃቶችን እየፈጸመ እንደሆነ በመግለጽ ንጹሃን ሴቶች እንደዚሁም አዛውንቶች በከባድ መሳሪያ በሚደረገው የህወሓት ዘግናኝ ጥቃት ሰለባ ሆነዋል። ከዚህ ባለፈም የጅምላ ጭፍጨፋም ተካሂዶብናል ሲሉ በይፋ ገልጸዋል። የተወደዳችሁ የሸገር ታይምስ ቤተሰቦች ዕለታዊ መረጃ ጥንቅራችን ያደመጣችሁትን ይመስላል። ስለሰማችሁን አመሰግናል። በያላችሁበት ሰና ጊዜ እንዲሆን ተመኘን። የሸገር ታይምስን ዜናዎች፣ ትንታኔዎች እንደዚሁም የመረጃ ጥንቅሮችን ላይክ፣ ሼር እንደዚሁም ሰብስክራይብ ማድረጋችሁን እንዳትረሱ አስታወስናችሁ።